በሀገሪቱ አሉ የተባሉ በርካታ ሆስፒታሎች ባዶ ሆኑ። የጥቁር አንበሳ ሆስፒታል በታካሚዎች ተቃውሞ ተናጠ። ታካሚዎች ወደ ሆስፒታል እንዳይገቡ ተከልክለው በፖሊስ ተደበደቡ። የጤና ባለሙያዎች ጥያቄያቸው እንዲመለስ ያስቀመጡት ቀነ ገደብ መጠናቀቁን ተከትሎ ሙሉ አድማ ማድረግ የጀመሩት ዛሬ ሲሆን አገዛዙ ይህንን በተመለከተ መፍትሄ ከማምጣት ይልቅ ሌሎች እርምጃዎችን እየወሰደ ቀጥሏል። በዝርዝር መረጃችን የምትሰሙት ይሆናል። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በደጋዳሞት ቀጠና በተደረገው የዛሬ ውጊያ በርካታ የአገዛዙ ወታደሮች ሲገደሉ ወታደራዊ ተሽከርካሪም ወድሟል ተብሏል። በሌላ በኩል ያገዛዙ የሰሜን ሸዋ ዞን አስተዳዳሪ አቶ መካሻ አለማየሁ በዞኑ ከመንዝላሎ በስተቀር ሁሉንም ወረዳዎች እየመራን እንገኛለን ሲሉ ተናግረዋል። ዝርዝር አዘጋጅተናል። በሌላ በኩል የሆስፒታሎች ተቃውሞ በትምህርት ቤቶች ተደገመ። መንግስት ከባድ ስጋት ላይ መሆኑ ሲነገር፣ የአዳነች አቤቤ ቢሮ ደግሞ በከተማዋ የጸጥታ ኃይል ማሰማራቱ ታውቋል። ጉዳዩን በተመለከተ ያዝነው ዝርዝር መረጃ አለ፣ ወደ በኋላ ላይ ይቀርባል። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች አጠናቅረን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎች አለፍን። እስከ መጨረሻው ተከታተሉን። ከሳምንት በላይ ያስቆጠረው የተጠናከረው የጤና ባለሙያዎች በከፊልና በሙሉ የሥራ ማቆም አድማ ከሚመለከተው አካል በኩል ተገቢ ምላሽ አላገኘንም በሚል ዛሬ ወደ ሙሉ አድማ መሸጋገሩ ታውቋል። ከዓመታት በፊት እንደጀመረ የሚነገርለትና ለጉዳዩ ተገቢው ምላሽ ሳይሰጠው እንዲሁ እየተንከባለለ መምጣቱ ያበሳጫቸው የጤና ባለሙያዎች ለመንግስት የ30 ቀን ቀነ ገደብ ሰጥተው የዳቦ ጥያቄያቸው እንዲመለስ እየጠየቁ ሲሆን ጥያቄያቸው የማይመለስ ከሆነ የሥራ ማቆም አድማ እንደሚያደርጉ አሳስበው ነበር። ነገር ግን በመንግስት በኩል ጉዳዩ ትኩረት ሳይሰጠው ጆሮ ዳባ ተብሎ መታለፉ እጅጉን ያበሳጫቸው የጤና ባለሙያዎቹ የሰጡት የ30 ቀን ቀነ ገደብ በማለቁ በመላው ሀገሪቱ በአራቱም አቅጣጫ የከፊል የሥራ ማቆም አድማ አድርገው እንደነበር የሚታወስ ነው። ይህ የከፊል የሥራ ማቆም አድማ ተጠናክሮ ቀጥሎ በአንዳንድ አካባቢዎችም ወደ ሙሉ የሥራ ማቆም አድማ ተሸጋግሮ ለሳምንት መቆየቱ ይታወቃል። ታዲያ በመንግስት በኩል ቀጥተኛ መልስ ከመስጠት ይልቅ ስለ ጉዳዩ እየመከርንበት ነው። የጤና ተቋም እንደሌላው የሥራ ዘርፍ የሥራ ማቆም አድማ የሚደረግበት ዘርፍ አይደለም። ስለሆነም በአፋጣኝ ወደ ሥራ ገበታችሁ ተመለሱ በማለት ያ የማይሆን ከሆነ ግን እርምጃ እንደሚወስድ ዛቻ የተቀላቀለበት ማሳሰቢያ ሰጥቶ እንደነበር ይታወቃል። ሆኖም በጤና ባለሙያዎቹና በትግሉ አስተባባሪዎች በኩል በወጣው መግለጫ ለጥያቄያችን ተገቢውን ምላሽ ስጡን፣ የኛ ዓላማ ፖለቲካ አይደለም፣ የጠየቅነው በልቶ ስለማደር ጉዳይ ነው፣ የጠየቅነው ዳቦ ነው በማለት ገልጸዋል። አክለውም መንግስት ማስፈራራቱን ትቶ ቀጥተኛ መልስ ይስጠን፣ የእንጀራ ጉዳይ ስላነሱ የታሰሩ ህዝቡን ደከመኝ ሰለቸኝ ሳይሉ የሚያገለግሉ የሥራ ባልደረቦቻችንና ጓዶቻችን በቶሎ ይፈቱልን፣ ያ የማይሆን ከሆነ ግን የጀመርነው ከፊል የሥራ ማቆም አድማ ወደ ሙሉ የሥራ ማቆም አድማ ይሸጋገራል በማለት ለዛሬ ለግንቦት 11 2017 ዓ.ም ቀነ ገደብ ሰጥተው ነበር። መንግስት ለእናንተ የምጨምረው በቂ ገንዘብ የለኝም፣ ስለሆነም ታገሱኝ የሚመስል መግለጫ ባወጣበት ማግስት በኢትዮጵያ ታሪክ ብቻ ሳይሆን በአፍሪካም ታይቶ የማይታወቅ በአይነቱ ልዩ የሆነ የድሮን ትርኢት በመዲናችን አዲስ አበባ ማካሄዱ ይታወቃል። ይህም እንዴት እኛ ራብን እያልን በልቶ ማደር ቅንጦት ሆነብን እያልን እንደዚህ አይነት በርካታ ሚሊዮን ብር የወጣበት ፕሮግራም ያካሂዳል በሚል በጤና ባለሙያዎችና በትግሉ አስተባባሪዎች በኩል እንዲሁም በፖለቲካ ምሁራን በኩል ትልቅ ቁጣን ቀስቅሶ እንደነበር ዘግበናል። ታዲያ በዛሬው ዕለት ማለትም በቀን 11 2017 ዓ.ም
በቃን፣ ጀርባችን ከዚህ በላይ መሸከም አይችልም፣ መንግስት ትኩረት አልሰጠንም፣ መራባችን መጠማታችን ከዕለት ዕለት እየከፋ ቢመጣም ለመንግስት ሊታየው አልቻለም በማለት ህዝብ ይፍረደን ብለው ወደ ሙሉ የሥራ ማቆም አድማ መግባታቸውን የተገኘው መረጃ ያመለክታል። እስከ መቼ በሙሉ የሥራ ማቆም አድማ እንደሚቆዩ ከአስተባባሪዎቹ በኩል እስካሁን የወጣ መረጃ ባይኖርም የጤና ባለሙያዎች ጥያቄ ተገቢ ነው የሚሉ በተለያዩ የሥራ ዘርፎች የሚገኙ ግለሰቦች፣ ተቋማት፣ የፖለቲካ ፓርቲዎችና ተጽዕኖ ፈጣሪ ሰዎች መበራከታቸውን ተከትሎ መንግስት ተገቢውን ምላሽ እስኪሰጥ ድረስ ትግሉ ሊቆይ ስለሚችል ህብረተሰቡ ለጤናው ተገቢውን ጥንቃቄ ያደርግ ሲሉ አንዳንድ የጤና ባለሙያዎች መክረዋል። በመላው ሀገሪቱ የጤና ባለሙያዎች ሙሉ በሙሉ የሥራ ማቆም አድማ መምታታቸውን ተከትሎ በሀገሪቱ አሉ የሚባሉ ሆስፒታሎች መዘጋታቸውን የንቅናቄው አስተባባሪዎች ገልጸዋል። ወትሮ በታካሚዎች የሚጨናነቁት በአዲስ አበባ የሚገኙት ታላላቅ ሆስፒታሎች አብዛኞቹ ባዶና ወና ሆነዋል። ሙሉ በሙሉ የሥራ ማቆም አድማውን ተከትሎ በጥቁር አንበሳ ሆስፒታል ረብሻ እንደተቀሰቀሰ አሁን ዘግይቶ የደረሰን መረጃ አመልክቷል። ታካሚዎቹ ከጤና ባለሙያዎች ጎን እንቆማለን፣ ጥያቄያቸው ይመለስ በማለት የጤና ባለሙያዎች ጥያቄ በአስቸኳይ ካልተመለሰ የሰው ሕይወት አደጋ ላይ ይወድቃል የሚል ተማጽኖም ለመንግስት አቅርበዋል። ይህ በእንዲህ እንዳለ በጥቁር አንበሳ ሆስፒታል ለሕክምና የሄዱ ሰዎች በፖሊስ ተደብድበዋል። የጸጥታ አባል የሆነ ሰው በሆስፒታሉ በር ቆሞ ሕክምና ስለቆመ ወደ ውስጥ መግባት አትችሉም እያለ በሚናገርበት ጊዜ ፍትህ ለዶክተሮች የሚል መፈክር ህዝቡ በማሰማቱ ግርግር ተፈጥሮ በርካቶች ተደብድበዋል። የተወሰኑ ታካሚዎችም በፓትሮል ተጭነው ተወስደዋል። በሀገሪቱ ከፍተኛ የታካሚዎች ቁጥርን የሚያስተናግደው ጥቁር አንበሳ ስፔሻላይዝድ ሆስፒታልም በስራ ማቆም አድማው ምክንያት ስራ በማቆሙ ውድ የሆነው የሰው ልጅ ሕይወት አደጋ ላይ እንዳይወድቅ ከፍተኛ ስጋት ተፈጥሯል። በተያያዘ መረጃ መንግስት አዲሱን ቤተ መንግስት ሽጦ ለሕክምና ባለሙያው ይክፈል ሲሉ ዕውቁ ፖለቲከኛ ጀዋር መሐመድ ተናግረዋል። ጀዋር መሐመድ በንግግራቸው መንግስት ለጤና አጠባበቅ ባለሙያዎች ለመክፈል ገንዘብ ከሌለው የአብይን ከንቱ ፕሮጀክቶችን ማለትም ከ10 ቢሊዮን ዶላር በላይ በሆነ ወጪ እየተገነባ ያለውን ቤተ መንግስትና እነዚያን የሚያማምሩ ሪዞርቶች መሸጥ አለበት ብለዋል። አጣዳፊ የኢኮኖሚ ቀውስ ያጋጠማት ምስኪን ሀገር አዲስ የቅንጦት ቤተ መንግስት ለመገንባት የሚያስችል አመክንዮ የላትም ሲሉም አክለዋል። በተመሳሳይ ሁኔታ ሪዞርቶችን ማልማትና ማስኬድ ለግሉ ሴክተር ብቻ የሚተው በመሆኑ መንግስት በእነዚህ ፕሮጀክቶች ላይ ያለውን አነስተኛ ፋይናንስ ለምን እንደሚያባክን በቂ ምክንያት የለም ብለዋል። ቤተ መንግስቱም ሆነ ሪዞርቶች ለሀብትና ለስራ ዕድል ፈጠራ ያላቸው አስተዋጽኦ አናሳ ነው። ቤተ መንግስቱ ተሽጦ ወደ ሆቴል መቀየር አለበት። በተመሳሳይ መንግስት ባለፉት ጥቂት ዓመታት ያስገነባቸው ሪዞርቶች ለግሉ ዘርፍ በሐራጅ ቀርበው የተሻለ አስተዳደር እንዲኖራቸውና ትርፋማ እንዲሆኑ ማድረግ አለባቸው። ከቤተ መንግስትና ሪዞርቶች ሽያጭ የሚገኘው ገንዘብ ለረጅም ጊዜ መፍትሄ እስኪያገኝ ድረስ በረሃብ ለተጎዱና ለጤና ባለሙያዎች ለአጭር ጊዜ እፎይታ መሰጠት አለበት። አብይ የሱን ምናባዊ ፕሮጀክቶች ለማየት እንደሚስማማ እርግጠኛ ባልሆንም ቀጣዩ መንግስት እንደሚያደርግ እርግጠኛ ነኝ ሲሉ ዕውቁና በኢትዮጵያ ፖለቲካ ስማቸው ከፊት የሚነሳው ፖለቲከኛና የፖለቲካ ተንታኙ ጀዋር መሐመድ መፍትሄ ያሉትን ተናግረዋል። በሌላ መረጃ በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተባብሶ ቀጥሏል። በጎጃም በደጋዳሞት ዛሬ በቀጠለው ከባድ ውጊያ በርካታ የአገዛዙ ወታደሮች ሲገደሉ ወታደራዊ ተሽከርካሪዎችም ወድመዋል። በክልሉ በቀጠለው ጦርነት በተለያዩ አካባቢዎች ያገዛዙ ጦር አዛዦችና
የብልጽግና የጸጥታ እንዲሁም የፖለቲካ አመራሮች ግድያም ቀጥሏል። በትናንትናው ዕለት በሰሜን ሸዋ ዞን ሸዋሮቢት ከተማ የመረጃና ደህንነት ኃላፊ ነበር የተባለ አመራርን ጨምሮ በጥበቃ ላይ የነበሩ የጸጥታ አባላት በፋኖ ኃይሎች መገደላቸውን የከተማዋ የመረጃ ምንጮች ተናግረዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በበኩሉ በሸዋሮቢት ከተማ ሕዝብ ላይ በደል ሲፈጽሙ የነበሩ ወጣቶችን ለወታደራዊ ግዳጅ ሲያሳፍሱ የቆዩ አካላት ላይ እርምጃ ወስጃለሁ ሲል አስታውቋል። ዛሬ ከማለዳ ጀምሮ በምዕራብ ጎጃም ዞን ደጋዳሞት ወረዳ በተደረገ በከባድ መሳሪያ የታገዘ ውጊያ ከ20 በላይ ያገዛዙ ወታደሮች ሲገደሉ ወታደራዊ ተሽከርካሪዎችም ወድመዋል ሲሉ የአማራ ፋኖ ብሔራዊ ኃይል የመረጃ ምንጮች ገልጸዋል። ያገዛዙ ጦር ከፈረስ ቤት ከተማ ወደ ደንበጫ ሲንቀሳቀስ የፋኖ ኃይሎች ጋላ ካምፕና አዲስ ዓለም በተባሉት ስፍራዎች ላይ ውጊያ እንደከፈቱበት ነው መረጃው ያመላከተው። ያገዛዙ ኃይል ከባድ መሳሪያዎችን ሁሉ ተጠቅሞ ያጸፋ ውጊያ ቢያደርግም በፋኖ በኩል የደረሰ ጉዳት ግን የለም ተብሏል። በተመሳሳይ በምስራቅ ጎጃም ደባይ ጥላት ግን ወረዳ ቆየ ከተማ የፋኖ ኃይሎች ሰርገው በመግባት ጥቃት መፈጸማቸው ተሰምቷል። በዚህም ጥቃት በስም የተለዩ 2 የሚሊሻ አባላት መገደላቸውን የፋኖ የመረጃ ምንጮች አረጋግጠዋል። በዞኑ ጎዛመንና ስናን ቀጠና ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ አሁን ላይ እንደቀጠለም የአማራ ፋኖ ብሔራዊ ኃይል አስታውቋል። በተለይም በጎዛመን ፈንድቃ ሞሰቢትና የቦ ማርያም አካባቢ በነበረ ውጊያ ያገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ነው የተባለው። በተመሳሳይ በዛሬው ዕለት በምዕራብ ወሎ ቀጠና ወረ ኢሉና ለገሂዳ ወረዳ አዋሳኝ አካባቢ ሽክፍ የተባለ ቦታ በተደረገ ውጊያ ከ10 በላይ ያገዛዙ ወታደሮች መገደላቸውን የአካባቢው የመረጃ ምንጮች ተናግረዋል። በሌላ በኩል በአማራ ክልል ያገዛዙ የሰሜን ሸዋ ዞን አስተዳዳሪ አቶ መካሻ አለማየሁ በዞኑ ከመንዝላሎ በስተቀር 30 ወረዳዎችን እያስተዳደርን እንገኛለን ሲሉ አስታውቀዋል። ወንበዴ ሲሉ የጠሩትን ኃይል መከላከያ በከፈለው መስዋዕትነት አስወግደን መዋቅራችን መልሰናል ሲሉ የተደመጡት አቶ መካሻ አለማየሁ ዛሬም ግን በሰራዊት ታጅበው ከመንቀሳቀስ ባለፈ ከህዝብ መሃል ገብተው ስራቸውን ማከናወን ስለመቻላቸው ግን አልተናገሩም። አስተዳዳሪው ከመንዝላሎ ወረዳ በስተቀር መዋቅራችንን መልሰናል ሲሉ ግን ተደምጠዋል። የብልጽግና አመራሮች በከፍተኛ የሰራዊት ጥበቃ ውስጥ ሆነው በጦር ካምፕ እያደሩና እየዋሉ መሆናቸው የታወቀ ሆኖ ሳለ በወረዳዎች የብልጽግና መዋቅርን መለስን ሲሉ መናገራቸውን ግን ቀጥለዋል። የፋኖ ኃይሎች በበኩላቸው ከ85 እስከ 90 በመቶ የሚሆነው አማራ ክልል ጊዜያዊ ህዝባዊ መዋቅር አዋቅረን እያስተዳደርን እንገኛለን ሲሉ ይናገራሉ። በተያያዘም በዚሁ በሰሜን ሸዋ ዞን ሞረትና ጅሩ ወረዳ የጦር አዛዦችና የብልጽግና ባለስልጣናት በጋራ በተገኙበት ስብሰባ ላይ የክልሉ የከተሞች ልማት ክላስተር አስተባባሪው ዶክተር አህመዲን መሐመድ ጠላትን ፍርክስክሱን አወጣ ነው ሲሉ መናገራቸው ተሰምተዋል። በሌላ መረጃ የሆስፒታሎች በትምህርት ቤቶች ተደገመ። መንግስት ከባድ ስጋት ላይ መውደቁ ሲነገር የአዳነች አበቤ ቢሮ ደግሞ ፖሊስ ማሰማራቱ ታውቋል። ከባድ ድብደባ እንደተፈጸመ የሚያሳዩ በርከት ያሉ መረጃዎች እየወጡ ናቸው። እንደ ጤና ባለሙያዎች ሁሉ የመምህራን የደሞዝ ጥያቄ በአፋጣኝ ይመለስ ያሉ የበርካታ የአዲስ አበባ ተማሪዎች በቁጣ አደባባይ መውጣት ጀምረዋል። የኢትዮጵያ ጤና ባለሙያዎች በተቀናጀ መልኩ ያስጀመሩት የሥራ ማቆም አድማ ከፍተኛ ትኩረት ከመሳብ አልፎ ህዝቡንም ማሳተፍ የጀመረ ሲሆን በአንጻሩ መንግስትን ጫና ውስጥ ማስገባቱ እየተነገረ ባለበት ወቅት ከወደ ፕሮፌሰር ብርሃኑ ነጋ ቢሮ ሌላ መረር ያለ መረጃ የጠቅላይ ሚኒስትሩን በር አንኳኩቶ ገብቷል። በብዙ ተስፋና ማስፈራሪያ በመስከረም ወር ሊያደርጉት ያቀዱትን የሥራ ማቆም አድማ የሰረዙ መምህራን
ጊዜው አሁን ነው ብለው መነሳታቸው ሲሰማ ተማሪዎች የቁጣው አካል ሆነው መምጣታቸው ደግሞ ነገሩን ውስብስብ እንደሚያደርገው እየተነገረ ነው። ለአንድ ወር ያክል በሰላማዊ ሰልፍና በሚዲያ ጥሪዎች የቆየው የጤና ባለሙያዎች የመብት ጥያቄ ለአንድ ሳምንት ያክል በከፊል አድማ ከቆየ በኋላም ተፈላጊው ምላሽ ከመንግስት በኩል ባለመሰጠቱ ከዛሬው ዕለት ጀምሮ አድማው ወደ ሙሉ አድማ መሸጋገሩን የአድማው አስተባባሪዎች አረጋግጠዋል። ለጤና ባለሙያዎቹ ጥያቄ ጆሮ ዳባ ልበስ ያለው መንግስት ሌላው ትኩሳት ከመምህራን በኩል መጥቶበታል። ከጤና ባለሙያዎች አድማ ቀደም ብሎ ተጀምሮ በብዙ ተስፋና የመደለያ ቃላት የተዳፈነው የመምህራን ራበን ጥያቄ ተመልሶ መቀጣጠል መጀመሩ የተሰማ ሲሆን ተማሪዎች የመምህራኖቻቸውን ጥያቄ ደግፈው አደባባይ መውጣታቸው ደግሞ ጉዳዩን ይበልጥ አሳሳቢ እንደሚያደርገው እየተነገረ ነው። የጉዳዩ ክብደት የተሰማቸው የሚመስለው የአዲስ አበባ ከተማ መስተዳደር ባሳለፍነው ሳምንት መምህራንን የጤና ባለሙያዎችን ተቃውሞና አድማ እንዳይቀላቀሉ በሚል መምህራንን ለአስቸኳይ ስብሰባ በመጥራት ማስፈራሪያና ማባበያዎችን ማሰማቱ የሚታወስ ሲሆን ነገሮች ግን ከታሰበው በተቃራኒ እየሄዱ ነው ተብሏል። በጤና ባለሙያዎች እየተካሄደ ያለውን አድማ የኛም ጥያቄ ነው ያሉት መምህራን የአዳነች አቤቤን መስተዳደር የባለፈው ሳምንት ማስፈራሪያና መደለያ ችላ በማለት ተቃውሟቸውን መግለጽ መጀመራቸው የተሰማ ሲሆን የአንዳንድ ትምህርት ቤት ተማሪዎችም የመምህራኖቻቸውን ጥያቄ በመደገፍ ሰላማዊ ሰልፍ ማድረጋቸው የተሰማ ሲሆን በቀጣይ ቀናትም በመላው አዲስ አበባ የሚገኙ የመንግስት ትምህርት ቤቶች በተማሪዎች ሰልፍ ሊጨናነቁ ይችላል የሚሉ መረጃዎች እየወጡ ሲሆን ተማሪዎቹ ሰልፍ ያደረጉባቸው የተወሰኑ የመንግስት ትምህርት ቤቶች የአዲስ አበባ ፖሊስ ኮሚሽንና የሰላምና ደህንነት ቢሮ ባሰማሯቸው የጸጥታ ኃይሎች መከበባቸውን የዓይን እማኞች ገልጸዋል። የመምህራን የደሞዝ ጥያቄ በአፋጣኝ መልስ ይሰጠው የሚሉት ተማሪዎች ቁጣቸውን ማሰማት መጀመራቸው በአንድ በኩል ለተጀመረው የጤና ባለሙያዎች አድማ እንደ ማበረታቻ የሚቆጠር አቅም የሚፈጥር መሆኑን የሚገልጹት አስተያየት ሰጪዎች ቀጠል ሲያደርጉ፣ በሌላ በኩል ደግሞ የመምህራን ጥያቄ ከተወሰኑ ትምህርት ቤቶች ወደ ሁሉም ትምህርት ቤቶች ተስፋፍቶ እንደ ጤና ተቋማት የትምህርት ተቋማትን ወና ማድረጉ ስለማይቀር በመንግስት ላይ የሚፈጥረው ስጋት ቀላል አይደለም። በዚህም ምክንያት መንግስት ነገሮችን በኃይል ለማፈን ከመሞከር ወጥቶ ዘላቂ መፍትሄ የሚገኝበትን መስመር ማበጀት አለበት ሲሉ አስጠንቅቀዋል። ዛሬ በትንሽ ታዳጊ ተማሪዎች እንደዋዛ የተጀመረው ተቃውሞ ሰልፍ የትም አይደርስም ብሎ ችላ የሚባል ወይም በአፈሙዝ ኃይል ለሳምንት ወይም ለወራት የሚዳፈን አይደለም የሚሉ አስተያየት ሰጪዎች ቀጠል ያደርጉና መንግስት ከታሪክ መማር አለበት ሲሉ አሳስበዋል። እንደሚታወቀው በኢትዮጵያ የፖለቲካ ታሪክ ላይ የተማሪዎች አመጽ የሚለው ጉዳይ ተደጋግሞ የሚነሳ ሐረግ ነው። ይህም የንጉሠ ነገሥቱን ስልጣን ከመነቅነቅ ጀምሮ ዛሬ ድረስ መንግስትን እየፈተነ የዘለቀ እንቅስቃሴ ሆኖ ይታያል። በሌላ መረጃ የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት የሆኑት ሌትናንት ጀነራል ታደሰ ወረደ በኦሮሚያ ክልል ብልጽግና መሸለማቸው ተሰምቷል። ካባ እንዲሁም ጦር ጋሻና ፈረስ ጋቢ የብልጽግናው መንግስት ገዢዎች እርስ በርስ ብሎም ለወዳጅነት የሚሸላለሟቸው ሲሆን ሌትናንት ጀነራል ታደሰ ወረደ ጋሻ ጦርና ጋቢ ተሸልመው በክልል ርዕሰ መስተዳድሮችና የብልጽግና አመራሮች ታጅበው መታየታቸው አነጋጋሪ ሆኗል። ለወትሮው ጋሻ ጦር የሚሸለመው ለታዋቂ ተዋጊዎች ወይም በጀግንነት ሀገራቸውን ለማስከበር ለሚሰለፉ የጦር ጀግኖች ነበር። አሁን ላይ ካባ የሚሸለመው፣ ጦር የሚሸለመው፣ ጋሻ የሚሰጠው፣ ፈረስ የሚቀርበው ለአብይ አህመድ ለሚገብሩና እጅ ለሚሰጡ መሆኑን ብዙ ጊዜ ብልጽግና የመጣባቸው ያለፉት ዓመታት ምስክሮች ሆነዋል።
በእርግጥ የትግራይ ክልል ፕሬዝደንት የሆኑት ሌትናንት ጀነራል ታደሰ ወረደ በጦርነት የሚታወቁ ማዕረጋቸውም ሌትናንት ጀነራል ማዕረግ የደረሱ የጦር መሪ ቢሆኑም በሰላም ውል የተቋጨውን ጦርነት አስቁመው መሪ ለሆኑ ሰው ጋሻና ጦር መሸለም ምን ማለት እንደሆነ የሚያውቁት ሸላሚዎቹ ብልጽግናዎች ብቻ ናቸው ብለዋል ብዙዎቹም። ይህ ባለበት ሁኔታ ግን ትግራይና የፌዴራሉ አገዛዝ እርስ በርሳቸው እየተካሰሱ ይገኛሉ። ህወሓትን ሰርዣለሁ ያለው አገዛዙ በህወሓት ተመርጧል የተባሉት ሌትናንት ጀነራል ታደሰ ወረደና ህወሓት ሙሉ ለሙሉ እያስተዳደረ ያለውን ክልል የሚመሩትን ሰው አሁን ላይ ብልጽግና መሸለሙ ብዙዎችን አነጋጋሪ አድርጓል። በሌላ መረጃ በደብረ ብርሃን ከተማ ዙሪያ የተሰራ ዘገባን ተከትሎ የከተማው አመራሮች ነጋዴዎችን ጠርተው ማወያየታቸው ታወቀ። ደብረ ብርሃን ከተማ ምን እየተካሄደ ነው በሚል ርዕስ አንድ መረጃ ለህዝብ ማድረሳችን ይታወሳል። በዚህ ዘገባ ላይ በፍጥነት የኢንዱስትሪ ከተማ እየሆነች የመጣችው የደብረ ብርሃን ከተማ ከሰሞኑ አንድ እጅግ አሳሳቢ ችግር እንደገጠማት፣ በአንጻራዊነት በአማራ ክልል እየተካሄደ ያለው ጦርነትን ብዛም ያልጎዳት ከተማዋ አንጻራዊ ሰላም ያለባት ከተማ ተደርጋ ብትወሰድም ከሰሞኑ ግን ሰላሟ እንደተናጋና ነዋሪዎቿም ፍርሃት ገብቷቸው እንደሚገኝ ዘግበን ነበር። በዚህ ዘገባችን ላይ ሰሞኑን ያለማቋረጥ ነጋዴዎችና ብር ያላቸው ሰዎች የተባሉ እየታገቱ እስከ 5 ሚሊዮን ብር አስገቡ እየተባሉ እንደሚገኙ ጠቁመን ነበር። ከሰሞኑ በደረሰን ሌላ መረጃ ግን ሰዎች አላቸው ተብሎ በሚገመተው ልክ ከ700 ሺህ ብር እስከ 5 ሚሊዮን ብር እየከፈሉ ይገኛሉ። ይሁንና እነዚህ ሰዎች ተሳክቶላቸው ከፍለው ተለቀው ነገሩ ይቆማል ተብሎ ቢታሰብም በየቀኑ የባንክ አካውንታቸውና ያላቸው ሀብት በተደራጀ መልኩ እየታየ ድጋሚ እየታገቱ ይገኛሉ ተብሏል። አጋቾቹ የመንግስት አካላት ጭምር መሆናቸው ይበልጥ ያስፈራል የሚሉት ነዋሪዎች ሰላም አስከብር ተብሎ የተላከ ኃይል አይን አውጥቶ በጠራራ ፀሐይ ዘራፊ ሆኖ ሲመጣ ምን ይባላል ብለው ጥያቄያቸውን በሚዲያችን በኩል ማቅረባቸው ይታወሳል። ይህንን ተከትሎ ከደብረ ብርሃን ከተማ የደረሰን መረጃ እንደሚጠቁመው ይህ ዘገባ ከወጣ በኋላ ለደህንነታችን ሲባል ትክክለኛ ስፍራው አይጠቀስ በተባለ በከተማው ውስጥ የንግድ እንቅስቃሴ በስፋት ከሚካሄድባቸው ስፍራዎች ባንዱ ነጋዴዎች ለአንድ ቀን የቆየ መስራት አልቻልንም፣ መፍትሄ ይሰጠን በማለት ሱቃቸውን ዘግተው እንደነበር ታውቋል። ይህንን ተከትሎም የከተማው አስተዳደር የንግዱን ማህበረሰብ በመጥራት አንድ ቀን ሙሉ የፈጀ ውይይት ማድረጉ ታውቋል። አንድ በውይይቱ ላይ የተሳተፉ ነጋዴ ችግራችንን በግልጽ ነግረናል፣ በቀጣይ ያለን አማራጭ ከተማውን ጥሎ መሄድ መሆኑን በሚገባ ቋንቋ አስረድተናል በማለት ተናግረው ከከተማው የጸጥታ ተወካይ ጉዳዩን መልሶ የመግፋት አዝማሚያ የነበረ ቢሆንም ወደ መጨረሻ ላይ መግባባት ላይ ተደርሷል ብለዋል። ሰሞኑን የሶሻል ሚዲያ ተጽዕኖ ቀላል እንዳልሆነ ያየሁበት ነው። የሰራችሁት ዜና ብዙ ተመልካች ያገኘ ባይሆንም የሚመለከተው አካል ግን አይቶ ምላሽ ሰጥቶበታል በማለት ቃላቸውን የሰጡ ደግሞ ስለ ጉዳዩ ከቀናት በፊት በመጀመሪያ ጥቆማ የላኩት የከተማው ነዋሪ ናቸው። የተወደዳችሁ አድማጭ ተመልካቾቻችን ከተለያዩ ታማኝ መረጃ ምንጮች የደረሱን አሁናዊ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ሰላም።